ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ ይህ ከፌደራል ጠበቆች ማህበር የሚተላለፍላችሁ መልእክት ነው። መልእክታችንም ምንድነው? በህዳር 17 እስከ ህዳር 20 ባለው ጊዜ ውስጥ በስካይላይት ሆቴል የምስራቅ አፍሪካ የህግ ማህበረሰብ ጉባኤ ይደረጋል። በዚህ ጉባኤ ላይ እንግዲህ የተለያዩ ሀገሮች ምናልባትም ከ1000 በላይ የሆኑ ሀገሮች እዚህ ኢትዮጵያ በመምጣት ተሳታፊ ይሆናሉ። እኛም ኢትዮጵያ ውስጥ ነው የሚከናወነው። እኛም እንደ አንድ የኢትዮጵያ ማህበረሰብ እንግዲህ ኢትዮጵያ ናት ጉባኤ ነው የምታዘጋጀው። ሁላችንም ጠበቆች፣ የፌደራል ጠበቆች፣ የክልል ጠበቆች እንዲሁም ደግሞ አጠቃላይ የህግ ማህበረሰብ ሁላችሁም እንግዲህ በዚህ ፕሮግራም ላይ ተሳታፊ እንድትሆኑ የፌደራል ጠበቆች ማህበር እንግዲህ እናንተን ጋብዟል። ፕሮግራሙን እንግዲህ የሚያዘጋጀው የፌደራል ጠበቆች ማህበር ከፍትህ ሚኒስቴር ጋር አብሮ በመሆን ነው። በዚህ ፕሮግራም ላይ ሁሉም ጠበቃ፣ ሁሉም የህግ ማህበረሰብ፣ የፌደራልም የክልልም ጠበቆች እንግዲህ ተጋባዥ እንዲሆኑ ፕሮግራሙን እንዲጋበዙ እንዲከታተሉ እንግዲህ ግብዣችን ነው። እንግዲህ የምንገኘው እዚህ ፕራይም ስቱዲዮ ወጋ የተሰኘው የህግ ፕሮግራማችን ላይ ነው። ወጋ ፕሮግራማችን እንደሚታወቀው ህግና ህግ ነክ ጉዳዮችን ብቻ ወደ ማህበረሰባችን የሚያደርስ ፕሮግራም ነው። እንግዲህ ጥሪያችንን በወጋ ፕሮግራም ስም ነው ወደ እናንተ የምናስተላልፈው። ወጋ ፕሮግራም እንደሚታወቀው የተለያዩ ፕሮግራሞችን፣ የህግ ፕሮግራሞችን፣ ህግና ህግ ነክ ጉዳዮችን ብቻ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን ላለፉት ዓመታት ሲያደርስ የቆየ ፕሮግራም ነውና በወጋ ፕሮግራም ስም ጥሪያችንን ማስተላለፍ እንወዳለን። እናመሰግናለን። ሰላም ጤና ስጥልኝ ውድ የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች፣ ይህ ወጋ የተሰኘው ሳምንታዊ የህግ ግንዛቤ ማስጨበጫ ፕሮግራማችን ነው። ኩራና ኩራት ዛሬም እንግዲህ በተለመደው ሰዓት እዚህ ፕራይም ስቱዲዮ ከእንግዳ ጋር ተገናኝተናል። እንግዳችን አቶ ዮናስ ወልደየስ ይባላሉ። አቶ ዮናስ ወልደየስ በማናቸውም ፍርድ ቤት ጠበቃና የህግ አማካሪ ናቸው። ከዚህ ቀደምም እንግዲህ እዚህ ፕራይም ስቱዲዮ የተገኙ የተለያዩ ፕሮግራሞችን አብረውን ሰርተዋል። አቶ ዮናስ ስለመጡ እጅግ አድርጌ ላመሰግነው ተወዳለሁ። አመሰግናለሁ በጣም። እሺ እንግዲህ ፕሮግራሙን እየመራው ደግሞ አብራችሁ ቆየው ነው የትሩፋት በላይ ነኝ። አዘጋጅ የማቀርብላችሁ እንግዲህ እኔ ነኝ። ዛሬ ልናወራ የወደድንበት ርዕሰ ጉዳይ ምናልባት እንግዲህ ዛሬ የግንዛቤ ማስጨበጫ ነው ብዙ ጊዜ ወጋ የሚታወቀውና ዛሬ ደግሞ ከዛ ወጣ ብለን ደግሞ ያው ይሄም የግንዛቤ ማስጨበጫ ነው ልንለውም እንችላለን። የምስራቅ አፍሪካ የህግ ማህበረሰብ 30ኛው ጉባኤ በአዲስ አበባ እዚሁ ሀገራችን ላይ በመዲናችን አዲስ አበባ ላይ ይከናወን ነው። ምናልባትም ቀኑ ከ17 እስከ 20 ድረስ ለ4 ቀናት እዚሁ ኢትዮጵያ ውስጥ ይደረጋል። ምናልባት እሱን መሰረት አድርገን እንግዲህ ምን አይነት ሀገራዊ ፋይዳዎች ይኖሩታል፣ ለጠበቆችስ እንደው ምን አይነት ፋይዳዎች ይኖሩታል፣ እንደው መሳተፋችን እኛም እንደ አንድ የጠበቃ ማህበረሰብ ምንሳተፍ ምን አድቫንቴጅ ወይም ደግሞ ምን ጥቅም እናገኛለን የሚለውን በተቻለን አቅም እንግዲህ እኔና አቶ ዮናስ ለማህበረሰቡ ጥሩ የሆነ ነገር እናስተላልፋለን ብለን እንገምታለን። አቶ ዮናስ ምናልባት እንግዲህ አሁን እንደገለጽኩት ነው የምስራቅ አፍሪካ የህግ ማህበረሰብ 30ኛ ጉባኤ እዚሁ መዲናችን አዲስ አበባ ውስጥ ይደረጋል እና እንደው ይህ መደረጉ ምንድነው ሀገራዊ ፋይዳ አለ ወይ ከሚለው እንጀምርና ወደ ሌሎች ጥያቄዎች እንመጣለን። አቶ ዮናስ። እሺ እጅግ አድርጌ አመሰግናለሁ። አንቺንም አዘጋጅዋንም ሚዲያውንም እንደዚሁ። እንግዲህ በዋናነት ይሄ ትልቅ ገጸ በረከት ነው ተብሎ ነው የሚወሰደው ለከተማችን እንደዚሁም ለሀገራችን። የተለያዩ የአፍሪካ ወንድም እህቶቻችን እንደዚሁም ደግሞ የተለያዩ የዓለም ሀገራት የህግ ባለሙያ ተወካዮች ይመጣሉ። የፓሎ አለ የአፍሪካ ጠበቆች ማህበር ህብረት በአጋጣሚ ፕሬዝዳንቱ የኛ የኢትዮጵያ ፌደራል ጠበቆች ማህበር ፕሬዝዳንት ነው። እዛም አፍሪካ ላይ ተመርጠናል። ይሄ ትልቅ ሰክሰስ ነው። እንግዲህ እዚህ ሲመጡ በዋናነት ብዙ ነገር ነው። አንደኛ ሎየርስ ናቸው፣ የህግ ባለሙያዎች ናቸው፣ ምሁራኖች ናቸው። የሀገራቸውን ህግ እዚህ ለኢትዮጵያ የህግ ባለሙያዎች ለማስተዋወቅ እኛም ደግሞ የእኛን ህግ ለማስተዋወቅ ያለው ፋይዳ ቀላል የሚባል አይደለም። እንደዚሁም ደግሞ በተለይ ደግሞ ከኢኮኖሚ ማህበራዊ ፋይዳው የገጽታ ግንባታ ለከተማችን ትልቅ ገንዘብ ነው ይዘው የሚመጡት። ጊዜያቸውን፣ ገንዘባቸውን ዶላር ይዘው ነው የሚመጡት። ስለዚህ ለከተማዋም ትልቅ የኢኮኖሚ አንቀሳቃሽ ነው ማለት ነው። ስለዚህ ለምሳሌ የአፍሪካ ህብረት ኢትዮጵያ ውስጥ መሆኑ ትልቅ ጥቅም አለው። በየአመቱ መላው የአፍሪካውያን መሪዎች ጭምር ይመጣሉ። የኢትዮጵያ የአፍሪካ ጠበቆች ደግሞ እዚህ ኢትዮጵያ ውስጥ መደረጉ just the same thing ማለት ነው። ስለዚህ ህግን መሰረት አድርገው
ለሚሰሩ ሀገሮች እንደኛ እንደ ኢትዮጵያ በህግ ለሚተዳደሩ ሀገሮች ለከተማዋም ሆነ አጠቃላይ ለህጉ ማህበረሰብ ለኛም ለጠበቆች እርስ በርስ ለመተዋወቅ የቢዝነስ ግንኙነታቸውን ለማጠናከር ለምሳሌ ኬንያ ያለ ጠበቃ ኢትዮጵያ ውስጥ ስራ ቢኖረው ኢትዮጵያዊ ጠበቃ ደግሞ ኬንያ ውስጥ የሚያማክረው ድርጅት ቢኖር በጋራ የመስራት በጋራ የማደግ ይሄ ሪጂናል ኢንቴግሬሽኑን በሚገባ የሚያጠናክር በመሆኑ ለሀገራችን አምባሳደር ሆነው ነው የሚመጡት። ዘንድ ሲመለሱም ደግሞ ስለ ኢትዮጵያ መልካም ነገር ይዘው ነው የሚሄዱት ማለት ነው። ስለዚህ ከተማችን ቆንጆ ከተማ እየሆነች ነው፣ እየተለወጠች ነው። በአፍሪካም በዓለምም ተመራጭ እየሆነች ነው። እነዚህ ወንድሞቻችን ደግሞ የጋራ ወንድሞቻችን የሙያ አጋሮቻችን ናቸው፣ ወይም ደግሞ የህግ ማህበረሰብ ናቸው። ስለዚህ እኛ ሀገር ማሳለፋቸው ለምሳሌ እኛ ጆይን ያደረግነው 2024 ላይ ነው። አመት እንኳን ሳይሆነን ኢትዮጵያን መረጡ ማለት ነው። ኢትዮጵያ አዲስ አበባ ምናልባት እኔም እያየው ነበር። ምናልባት የዚህ አባል የሆን ነው ኢትዮጵያ እንደ ሀገር አባል የሆነችው በ2024 ነው ወይም ደግሞ የዛሬ አመት ነው ማለት ነው። አመት ባልሞላ ጊዜ ውስጥ እንግዲህ አባል ሆነን ደግሞ እዚህ ሀገራችን ላይ ደግሞ ከመላው አፍሪካ የሚመጡ እንዲሁም ደግሞ ከዓለም አቀፍም የሚመጡ አንዳንድ ተቋማቶችም እንዳሉ እናውቃለን እና ስለዚህ ይሄንን መመረጥ ማለት በጣም ትልቅ ነገር ነውና በጣም ትልቅ ዲፕሎማሲ ተሰርቷል ብለን ነው የምናስበው። በተለይ ከዓለም አቀፍ ግንኙነት ጋር ያለውን ነገር ይቀጥሉልኝ ይችላል። ኦኬ ቴንክ ዩ። ትክክል ነው ትሩፋት ያነሳሽው ነገር። ይሄ የተሰራው ነገር እንግዲህ አሁን እኛ የአፍሪካ ጠበቆች ህብረት ፕሬዝዳንት ፓሎ የሚባለው የዛ ፕሬዝዳንት ኢትዮጵያዊ ነው። የኛ የማህበር አባል የኛ ፕሬዝዳንት ነው። ስለዚህ እዛ ትልቅ ስራ ትልቅ የዲፕሎማሲ እንዳልሹ ማለት ነው የህዝብ ለህዝብ የባለሙያዎች ማለት ጥሩ ግንኙነታቸውን ከማጠናከር አንጻር ትልቅ ስራ ነው ማለት ነው። ስለዚህ ይሄ ደግሞ ሪጂናል ኢንቴግሬሽን በኢትዮጵያ አዋሳኝ ሀገሮች በብዛት እነዚህ አፍሪካ ኢስት አፍሪካ ሲባል እንግዲህ ምስራቅ አፍሪካ በዋናነት የሚያተኩር ሆኖ አጠቃላይ ግን የአፍሪካ ተወካዮች ደግሞ እንዳልኩሽ የኛ ዋና ፕሬዝዳንት እንደመሆናችን መጠን ኢትዮጵያ ነች ይህንን በምርጫ ያሸነፈችው ኢትዮጵያዊ ነው ማለት ነው። ስለዚህ የትልቅ ሰክሰስ ነው ተብሎ ነው የሚወሰደው። ትልቅ ስራ ነው የሰራው። ምክንያቱም እዚህ ኢትዮጵያ ውስጥ ታጥሮ የነበረ አንዳንድ ሰዎች ናቸው። በሎፈርምም የተፈቀደ አልነበረም። የአሁኑ አዋጅ 1249 ለጠበቆችም ደግሞ ትልቅ ከፈትፈት ያደረገው ስራ ነው ተብሎ ነው የሚወሰደው። ይሄ መንግስትም ደግሞ ይሄን ጥሩ አዋጅ አወጥቶ ጠበቆች ራሳቸውን በራሳቸው የሚያስተዳድሩ ሆነው ሎፈርምም የተፈቀደበት ቢፈልግ በግሉ ቢፈልግ ደግሞ ተደራጅቶ 5ም 2ም ከዛ በላይ ሆኖ የሚሰራበት ነውና ስለዚህ ትልቅ ትርጉም አለው። ይሄን እንግዲህ ሁሉም የኢትዮጵያን ጠበቆች በፌደራል ደረጃ እንኳን የተመዘገቡ ከ7000 በላይ አባላት አሉ። ስለዚህ ሁሉም ይሄም በአትኩሮት ተከታትሎ በዩኒቨርሲቲ ተምሮ ጥብቅና በዳኝነት በምን ሰርቶ እዚህ ሙያ ውስጥ ደግሞ አሁን የዚህ ማህበር አባላት ሆኗል። ስለዚህ በሚገባ ሁሉም የዚህ ፕሮግራም ላይ መሳተፍ መቻል አለባቸው። አንቺም እንደገለጽሽው ከህዳር 17 እስከ 24 ቀን በአፍሪካ ህብረት ከዛ በኋላ ደግሞ በስካይላይት ሆቴል የሚካሄድ ነው የሚሆነው። የመግቢያውም ያው በማህበራዊ ስለዚህ ያው መክፈቻው አፍሪካ ዩኒየን ነው ወይም አፍሪካ ህብረት ነው። ከዛ በኋላ ግን ስካይላይት ሆቴል ይሆናል ማለት ነው መደበኛ ስብሰባው ጉባኤው የሚካሄደው። ምናልባት ስለዚህ ጉባኤ እስቲ አንሱልኝ እንደው ምን አይነት ጉባኤው ምን ሊመስል ይችላል? ምናልባት የተቀመጡ ነገሮች አሉ። ዛሬም የኢትዮጵያ ፌደራል ጠበቆች ማህበርን ቴሌግራም እያየው ነበር፣ ቻናላቸውን እያየው ነበር። በዛ ጋር የተለቀቁ ነገሮች አሉ፣ የተለያዩ ዲስከሽኖች እንዳሉ፣ እነዛ ውይይቶች ደግሞ በጣም ብዙ ፋይዳ እንዳላቸው ለጠበቆችም አጠቃላይ ለህጉ ማህበረሰብ ጠቀሜታ ያላቸው ውይይቶች፣ ፓናል ዲስከሽኖች እንዲሁም ደግሞ ስልጠናዎችም ጭምር ልንላቸው እንችላለን። ስልጠና ነው የሚሆነው 3 ቀን 4 ቀን አብሮ መቆየት ማለት በተለያየ ነገር ስልጠና አግኝተን ራሳችንን የሆነ ስቴፕ ወደፊት አድርገን የምንሄድበት ነው ብዬ ነው ማስበው። አንድ ቀን 1 ሰዓትም እንኳን አይደለም 3-4 ቀን የ1 ሰዓት ስልጠናም በጣም ትልቅ ተጽዕኖ ታመጣለች በአግባቡ ከተገበርንበት። ስለዚህ ምናልባት እንደው እነዚህ ስልጠናዎች እንደው ምን አይነት ስልጠናዎች ሊሆኑ ይችላሉ የሚለውን ትንሽ አንሱልኝ አቶ ዮናስ። እሺ አመሰግናለሁ። እንግዲህ ያው እንደሚታወቀው በዋናነት ከፍትህ ሚኒስቴር ጋር ከኢፌዴሪ ፍትህ ሚኒስቴር ጋር በመተባበር ነው ይሄ በዓል የሚከበረው ማለት ነው። ይሄ ትልቅ ትርጉም ያለው መሆኑ የፍትህ ሚኒስቴሩም በዚህ ጉባኤ ላይ አብሮ ነው የሚሰራው፣ በጋራ ነው የምናዘጋጀው ማለት ነው። ይሄ ትልቅ ፋይዳው ትልቅ ነው። አንደኛ የሚሰጠው ስልጠና እንዳልሽው
የተለያዩ ስኮላርስ ምሁራኖች ስፔሻላይዝድ ባደረጉበት ለምሳሌ ካምፓኒ ህግ ሊሆን ይችላል፣ የተለያዩ ኢንቨስትመንት ህግ ሊሆን ይችላል፣ ክሪሚናል ሊሆን ይችላል፣ ሲቪል ኮድ ላይ ሊሆን ይችላል፣ ኢንቨስትመንት ላይ ሊሆን ይችላል። የተለያዩ የሀገራቸውን ተሞክሮና በዋናነት ደግሞ ዓለም አቀፍ ኢንተርናሽናል የሆኑ የህግ ኮንሴፕቶችን እውቀት የምናገኝበት የምንማማርበት ትልቅ ስልጠና ነው ማለት ነው። ስለዚህ በሁሉም ቀናቶች ስልጠናዎች ይኖራሉ፣ ውይይቶች ይኖራሉ። ያንን መካፈል ደግሞ ታሪካዊ ትርጉም ያለው ነው። ስለዚህ ለጠበቃው ማህበረሰብ እውነት ለመናገር ትልቅ መነቃቃት ነው። የአፍሪካ ህብረት ማን ነው የአፍሪካ ጠበቆች ህብረት አባል አልነበርንም፣ ፕሬዝዳንት ሆነናል። የኢስት አፍሪካ የምስራቅ አፍሪካ ጠበቆች አባል አልነበርንም፣ የዛሬ ዓመት አባል ሆነናል። ዛሬ ደግሞ አዘጋጅ ሆነናል። እነዚህ አዘጋጆች እነዚህ የምስራቅ አፍሪካ ሀገሮች ደግሞ በሚገርመው ሁኔታ ኢትዮጵያ ውስጥ መደረጉ እጅግ ከመደሰታቸው የተነሳ ሁሉም የአፍሪካ ጠበቆች ተገኝተው የበዓሉ ተሳታፊ እንዲሆን በተለያዩ እንትኖች እያስተዋወቁ ነው ማለት ነው። ምናልባት እኔ ማስታወቂያውን እያየው ነበረ። የማስታወቂያቸውን የለቀቁትን የተለያዩ ሀገራት ፕሬዚዳንቶች፣ የጠበቆች ማህበር ፕሬዚዳንቶች እንዲሁም ከፍተኛ አመራሮችም ጭምር እየወጡ ይህንን ስብሰባ እንዲቀላቀሉ ማንኛውም ሰው መጥቶ እንዲቀላቀልና አዲስ አበባ ስካይላይት ሆቴል እያሉ ማለት ነው። ያው በእንግሊዝኛ ነበር ሲያስተዋውቀው የነበረውና ስካይላይት ሆቴል ይቺን ቢዩቲፉል የሆነች ሀገር የተሰራችን አዲስ አበባ እያሳዩ በተለያዩ የአፍሪካ አገር ቻናሎች እያስተላለፉ እያየው ነበርና ይሄ ትልቅ ነገር ነው። አገርን በተለይ ከሀገር ገጽታ ግንባታ አንጻር ምናልባት አሁን ለጠበቆች ብቻ ወይም ደግሞ ለህግ ማህበረሰብ ብቻ የምንለው አይደለም። ፋይዳው በጣም ትልቅ ፋይዳ ነው ያለው። በተለይ ደግሞ ከሀገር ጋር ሀገር ገጽታ ግንባታ አንጻር ብለናል። ከኢኮኖሚ ጋር ሊሆን ይችላል፣ ከፖለቲካ አንጻርም ሊሆን ይችላል፣ ከተለያዩ ነገሮች አንጻር መመልከት እንችላለን። በጣም ትልቅ ፋይዳ ነው ያለው። ማስታወቂያቸው እንደውም ኢምፕረስ እያደረገኝ ነበር። አገሬን ሳያት እንዴ አገሬን አፍሪካኖች ለኔ እያሳዩኝ ነው እንዴ ብዬ በጣም ነበረ እንትን ያልኩትኝና ደንግጫለሁኝ። እነ ስካይላይትን የተሰሩበትን ሆቴሉን እያሳዩ ማስታወቂያዎች ሲሰሩ ነበርና በዚህ ልክ እነሱ ተዘጋጅተዋል። እኛ ደግሞ እንግዲህ ዝግጅታችን ምን ይመስላል የሚለውን ሁላችንም እያንዳንዳችን ራሳችንን መፈተሽ ያለብን ይመስለኛል እንደ አንድ ጠበቃ። ምናልባት አቶ ዮናስ በዚህ ጉባኤ ላይ በምስራቅ አፍሪካ የህግ ማህበረሰብ 30ኛው ጉባኤ ላይ እንደው መሳተፍ ባለፈውም ፓሉ እዚህ ተመቶ ነበር። አይ ቲንክ የዛሬ ዓመት አካባቢ እዚህ ነበር ስብሰባ ያደረገው። በዛ ስብሰባ ላይ በጣም ብዙም ባይባል ብቻ በተሻለ ሁኔታ የኛም ሀገር ጠበቆች ተሳትፈዋል እና እንደው ያገኙት ፋይዳ ምንድን ነው? ምናልባት ጓደኞቻችን አሉ የተሳተፉ፣ እኛም ተሳትፈናል በሰዓቱና እንደው ጥቅሙ ምንድን ነው? ተጠቃሚ የሆኑ ጓደኞችስ እንደው ካጠገባችን አሉ ወይ የምትለዋን ትንሽ ቢያነሱልኝ። ማለት ስብሰባው ላይ ስለተሳተፉ ከአፍሪካ ወንድም እህቶቻቸው ጋር ስለተገናኙ እንደው እንትን ያሉት ነገር አለ ወይ? ጌን ያደረጉት ነገር አለ ወይ? ወይስ ዌስት ነው ብለው ነው የሚያስቡት አንዳንዶች? እና እስቲ እሱን ትንሽ እንትን ቢሉ ደስ ይለኛል ቢገልጹልኝ። በጣም ከባለፈው ተሞክሮ ጋር ኢምፖርታንት ነገር ነው ያነሳሽው። እንግዲህ የባለፈው አጠቃላይ የአፍሪካ ጠበቆች ህብረት ነው የሚባለው ፓሎ የሚባለው ያ ባለፈውም ኢትዮጵያ ውስጥ ተካሂዷል። እንዳልኩሽ ትርጉሙ ብዙ ነው። አንደኛ ለሀገር ፋይዳ ለከተማዋም ትልቅ ትርጉም አለው። ለጠበቃው ማህበረሰብ ደግሞ ይተዋወቃል። አብሮ አንድ ወንበር ላይ ቁጭ ብሎ ቢዝነስ ካርዱን ተለዋውጦ አድራሻ ተለዋውጦ ነገ ደቡብ አፍሪካ ብሄድ ነገ ኬንያ ብሄድ ከተለያዩ አፍሪካ ሀገሮች ነው የሚመጡት። ስለዚህ የሙያ ጓደኛ ወንድም የስራ ፓርትነርስ የመፍጠር ስራ ነው የሚሆነው ማለት ነው። ስለዚህ በጣም ትርጉም ያለው ነው። እኛ ሄደን የማናገኘውን እዚህ መተውልን ትልልቅ የአፍሪካ ሀገሮች እዚህ መተው መሳተፋቸው ለሌሎች ለኛ የወንድም እህት ጠበቆች እጅግ በጣም ቬሪ ቬሪ ኢምፖርታንት ነው። ምክንያቱም በግሎባላይዜሽን በተለይ ደግሞ እዚህ አንድ አህጉር ላይ ያለ ማህበረሰብ ደግሞ በብዙ ነገር የተሳሰረ ነው ማለት ነው። ስለዚህ የሚመጡት እነዚህ ለኛ አምባሳደሮቻችን ናቸው፣ ተወካዮቻችን ናቸው። እኛ ደግሞ በደንብ ተቀብለናቸው በደንብ የሀገራቸውን ስራም ለመስራት ኢትዮጵያ ውስጥ እንግዲህ አዲስ አበባ ውስጥ የሌለ ኤምባሲ የሌለ የአፍሪካ ድርጅት የለም። አፍሪካ ህብረትን ጨምሮ በርካታ ተቋማት አሉ። በርካታ የዓለምና የአፍሪካ ሀገሮች ደግሞ አዲስ አበባ ውስጥ ኢትዮጵያ ውስጥ ይኖራሉ። ዲፕሎማቶች፣ የተለያዩ የቢዝነስ ሰዎች ማለት የተለያዩ ቢዝነስ ደግሞ ትልቅ ቢዝነስ ራን የሚያደርጉ አሉ። ስለዚህ ከኬንያ ከደቡብ አፍሪካ መጥቶ ከሚከራከር እዚህ አብሮ እየሰራ የቢዝነስ ግንኙነቱን እየፈጠረ አዋጁን በዚህ ደረጃ 1249
ጥሩ የሚደግፈው ነገር ነው ማለት ነው። በህጋዊ መንገድ በአግባቡ ተረዳርቶ የሚሰራበት ትልቅ ትራንዛክሽን የሚፈጠርበት ለጠበቆች የስራ እድል የሚፈጠርበት ዛሬ እኮ የህንድና የአሜሪካ ጠበቃ ቁጭ ብሎ ቢሮ እኮ ነው በዓለም ላይ የሚሰራው ማለት ነው። ተፈልጎ ትልልቅ ካምፓኒዎች ማለት ነው። እኛም ወደዛ ውስጥ መግባት መቻል አለባቸው። ወጣት የህግ ባለሙያዎቻችን፣ ሲኒየር ጠበቆች በዛ ደረጃ ኢትዮጵያ ውስጥ ብቻ የታጠረ ሳይሆን በግሎባላይዜሽን ዘመን ሁሉም አስፍቶ አይቶ በጋራ መስራት ያስፈልጋል ማለት ነው። ስለዚህ የምስራቅ አፍሪካ የህግ ማህበረሰብ ሲባልም ኢትዮጵያን፣ መላው አፍሪካን በተለይም ደግሞ የምስራቅ አፍሪካን ኢስት አፍሪካን ሎ ሶሳይቲን መሰረት ያደረገ ነው ማለት ነው። እንደተባለው ደግሞ የሌሎች ምዕራብ አፍሪካ፣ ሰሜን አፍሪካ እና ከአውሮፓም ከሌሎች ሀገሮችም ደግሞ እዚህ ፕሮግራም ላይ ይገኛሉ። ስለዚህ ትልቅ ትርጉም ፋይዳ ያለው በመሆኑ ሁሉም ጠበቃ በሚችለው መልኩ 1000 ብር ህዝብ ማነው ጠበቃ ይሳተፋል ተብሎ ነው የሚጠበቀው። ስለዚህ ከዛም በላይ ቢገኝ አዳራሹ ሰፊ ነው፣ ቦታው ሰፊ ነው፣ በትልቁ የተዘጋጀ ስለሆነ በዛ ደረጃ ሁሉም እህት ወንድሞቻችን የኢትዮጵያን ጠበቆች በዚህ ፕሮግራም ላይ ተሳትፈው ጥሩ ነገር ታሪካዊ ነገር ነው። ታሪክ ነው። ከዛ ባለፈ ደግሞ የቢዝነስ ግንኙነታቸውን ይበልጥ የሚያጠናክሩበት ይሆናል ማለት ነው። እንዳሉት ነው አቶ ዮናስ በደንብ አድርገው ገልጸውታል። የተለያዩ እንግዲህ ሀሳቦች የሚንሸራሸሩበት በወንድማማች አፍሪካ ወንድማማች እንዲሁም አፍሪካንስ እህትማማቾች መካከል ወንድምና እህት መካከል እንግዲህ የተለያዩ የቢዝነስ ሀሳቦች ይንሸራሸራሉ። እኔም ፐርሰናሊ ከተለያዩ የአፍሪካ ጠበቆች ጋር የመገናኘቱ እድል አግኝቼ ነበርና ስልክ ተለዋውጠን የኔ ጓደኞች እንደውም ኢንቪቴሽን ሁሉ ተልኮላቸው የተለያዩ የአፍሪካ ሀገሮች እየሄዱ የባር አሶሲዬሽኖችን የጠበቆች ማህበሮችን የጎበኙበት ሁኔታ እየተላከላቸው ፉል ስፖንሰር እየተሆነላቸው እስከዛ ድረስ የደረሰበት ሁኔታ ነው ያለውና ኔትወርኪንጉን በደንብ ሰፋ ለማድረግ ኔትወርካችንን እስቲ ከሀገር ወጣ ብለን ደግሞ እንደ አህጉር እንደ አፍሪካ አጠቃላይ ደግሞ እስቲ ቪዚቢሊቲ የሚባል ነገር አለ ማለት ተደራሽ መሆንና መታየት መቻልና አለች እኮ ኢትዮጵያ ገሌ የምትባል ጠበቃ አለች ተብሎ እዛ ራሱ እዚህ የሚኖሩ ማአት ወንድሞቻችን እህቶቻችን አፍሪካንስ አሉና እነዛ ሰዎች ራሱ ኬዝ ቢያጋጥማቸውም የማግኘቱ እድልም ይኖረናል። ከነዛ ጋር ኮሚኒኬት ካደረግን ኮኔክሽን ካለንና ኮኔክሽን መፍጠሩ በጣም ብዙ አድቫንቴጆች ናቸው ያሉት። ከነዛ ውስጥ እንግዲህ የተወሰኑትን ጠቃቅሰናል። ምናልባት እንደው ከማን ምን ይጠበቃል የሚለውን ደግሞ እናንሳ እስቲ። ባለፈው በፓሉ ስብሰባ ላይ እንግዲህ አይተናል የመጡትን የአፍሪካ ጠበቆች በጣም ደስተኛ ነበሩ። ኢቭን የዲነር ፕሮግራምም ነበረ ባለፈው ለመጡት የአፍሪካ ጠበቆች። እዛ ላይ የተለያዩ ባህላችንን የሚያስተዋውቁ ጭፈራዎች ነበሩ። እንዲጨፍሩ ተደርገው ወደውት እኛም ደግሞ ስንቀበላቸው የአፍሪካ ላይክ የኢትዮጵያን ኤክስፕረስ የሚያደርግ ድሬሲንጋችንን የምናስተዋውቅበት ካልቸራችንን፣ ሙዚቃችንን፣ ጭፈራችንን አብረውን ሲጨፍሩ ነበረ። በጣም ደስ ብሏቸው በቃ ኢትዮጵያ በጣም ደስ የምትል ሀገርና ድጋሚ እንመጣለን የሚሉ ጠበቆችም ነበሩ በሰዓቱና በጣም ደስ የሚል ጊዜ አሳልፈው ነው የሄዱትና አሁንም ተመራጭ ሆነናል። ያው የሁሉም ነገር ምናልባት የአየሩም ሁኔታ እኛ ስፔሻል ነን ብለን ነው የምናስበው እንደ ኢትዮጵያውያን ማለት ነው። ከዛም አንጻር ደግሞ ከእንግዳ መቀበልም ጭምር እንግዳ መቀበልም በጣም እንግዲህ እንችልበታለን። ከዛም አንጻር እንግዲህ ተመራጭ ሆነናል። በአንድ ጊዜ ተመራጭነታችን በጣም ነው ደስ የሚለውና እንደው እስቲ ምን ይጠበቃል? ከማን ምን ይጠበቃል? ምን አይነት ሆቴሎቻችን አሁን ሆቴሎቻችን ላይ ነው ከ1000 በላይ ብለናል አይደለ? የሚመጡት በጣም ብዙ ናቸው። በቁጥር መግለጽ አንችልም ነው እንደውም ያሉት። ሳናግራቸው ነበረ ፕሬዚዳንታችንን የጠበቆች የፌደራል ጠበቆች ማህበር ፕሬዚዳንት እና በቁጥር መግለጽ አንችልም። በጣም ከብዙ ሀገራት ነው የሚመጡትና እንግዲህ ለሆቴሎቻችን ያላቸው ፋይዳ ቅድም አንስተውታል። እንደው ምን አይነት ዲሲፕሊን ከኛ ይጠበቃል ከጠበቆቻችንም እንደዛው የሚለውን ትንሽ እናንሳ አቶ ዮናስ። ኦኬ ቴንክ ዩ። እንግዲህ እንዳልሽው ነው የሚሆነው በዋናነት እንግዲህ አፍሪካ ጠበቆች የሚሆነው እንደ ማህበረሰብ አጠቃላይ ኢትዮጵያ የነጻነት ተምሳሌት ሀገር ነች። ያው እንደሚታወቀው ማለት ነው ለአፍሪካውያን ትልቅ ዋጋ የከፈለች ትልቅ
ሀገር ነች። ለዛም ይሄ ትልቅ የአፍሪካ ህብረት ድርጅት ስቲል ኢትዮጵያ ውስጥ እንዲቆይ የተደረገው ማለት ነው። አስተዋጽኦውን ከምስረታው ጀምሮ ትልቅ አስተዋጽኦ ያላት ሀገር ነች። በዛ ደረጃ ልክ ደግሞ እንደ ሀገራቸው ነው ፊልም የሚያደርጉት። ኢትዮጵያ ስትባል አዲስ አበባ ሲባል ልክ እንደ ሀገራቸው ነው። ቅድም እንዳልኩ ሲያስተዋውቁ ምን ሲሉ ስታይ በጣም ሪላክስ አድርገው ባህላችንን፣ ጀግንነታችንን፣ እንግዳ ተቀባይነታችንን ብዙ ነገር ይወዱታል። በዛው ልክ ደግሞ ከተማችን በሚገርም ሁኔታ እየተቀየረች ማዘርላንድ ሲሉ ነበር። እንደውም ባለፈው ላይ ይሄ እኮ በቃ የእትብታችን መቀበሪያ ነው እና በጣም ደስ ብሎናል ሲሉ ነበር። እናት ሀገር የአፍሪካውያን እናት ሀገር ተብላ የምትጠቀስ ሀገር ነች እና በዛ ደረጃ ለዛም ነው እንግዲህ ከአንዴም ሁለቴ ማለት ከመግባታችን አጠቃላይ የአፍሪካ ጠበቆች ማህበር ፓሉ የዛሬ ዓመት ተካሄደ እንዳልሽው ማለት ነው። አንቺም ኮሚቴ ነበርሽ አስታውሳለሁኝ። ዘንድሮ ደግሞ አሁንም የምስራቅ አፍሪካ እዚህ ሲመጣ ይሄ ትልቅ የውጭ ጉዳይ ሚኒስቴር የሚሰራውን ያህል ስራ ነው እየተሰራ ያለው ማለት ነው። ትልቅ ለሀገራችን ትልቅ ትርጉም ያለው ስራ ነው ማለት ነው የተሰራው። ይሄ በማህበራችን ፕሬዝዳንት ቴዎድሮስ እጅግ ወሳኝ የሆነ ስራ በዓለም አቀፍ ደረጃ ዛሬ ዓለም ለተለያዩ እንትኖች ለኢኮኖሚ፣ ለፖለቲካ፣ ለማህበራዊ ሰላማዊና እንደዚህ አይነት ጠንካራ ማህበሮች ራሱን በራሱ የሚያስተዳድር ሲፈጠሩ ለሀገርም ጭምር አምባሳደር ነው የሚሆኑ። እያንዳንዱ ዜጋ ለሀገሩ አምባሳደር ነው። ስለዚህ በዛ ደረጃ የተሰራው ነገር ሰክሰስፉል ነው ብሎ መውሰድ ይቻላል። ከአንዴም ሁለቴ ዶላር እያመጣ ነው ማህበራችን ማለት ነው። ስለዚህ እነዛ የሚሄዱት ደግሞ ለሀገራችን አምባሳደር ስለ ኢትዮጵያ ሲነሳ ጥሩውን ነገር ነው የሚያወሩ። ባህላችንን፣ እንግዳ ተቀባይነታችንን፣ ከተማዋን፣ የህብረተሰቡን አጠቃላይ ኦብዘርቭ አድርገው ወደው ድጋሚ ደግሞ ይመጣሉ። አሁን ለስብሰባ መጡ እንጂ ደግሞ ድጋሚ ይመጣሉ እና በዛ ደረጃ ዱባይ የት እንደሚባለው እኛም ኢትዮጵያ ከተማችን አዲስ አበባ እየተሰራ ያለው ነገር እጅግ ሚራክል ነው። በዛ ደረጃ ይሄ ትልቅ ኢትዮጵያ እንድትመረጥ አድርጎታል ማለት ነው። ችግር ቢኖር ከተማዋ ማትፈለግ ብትሆን አንዱ እኮ ወደኛ የመጣው እኮ ምን ሀገር ነች ለሷ ተሰጥቶ በሰላም ጦት ምክንያት ነው ለኢትዮጵያ የተሰጠው ማለት ነው። ስለዚህ ይሄ ከተማችን ጥሩ ሆና ሴፍ መሆኗ ይሄ ድል እንድናገኝ ተደርጓል ማለት። ስለዚህ ምን ይጠበቃል ያልሽው ነገር መሰረታዊ ጥያቄ አንደኛ እኛ እንግዲህ ኮሚቴ ነን። የማንችም የዚህ በዓል አዘጋጅ ኮሚቴ ነን። ሌሎችም አሉ፣ ዘርፎች አሉ፣ የስፖንሰር አለ፣ የእንግዳ ጥሪ አለ። የኛ አጋጣሚ ሚዲያ ነን። ሌሎችም አጋጣሚ ስላልተመቻቸው ነው። በዛ ደረጃ እንግዲህ የኢትዮጵያ ጠበቆች በምንም ተአምር ይሄን ሚስ ማድረግ የለባቸው። የባለፈው ጥሩ በጣም ሰክሰስፉል ነበረ። የበለጠ ደግሞ ይሄንን እጅግ በደመቀ ሁኔታ እንዲከናወን ይሄ 4 ቀን ስልጠና አለ፣ ትምህርት አለ፣ ብዙ ነገር አለ፣ ውይይት አለ፣ ቢዝነስ ግንኙነት አለ። ከእህት ወንድሞቻችን ጋር ጥሩ ጊዜ ያሳልፈን ነገ እኮ እኔ ደቡብ አፍሪካ ጆሃንስበርግ ስሄድ አልቸገርም ማለት እዛ ያለ ጠበቃ ጓደኛ አለኝ ማለት ነው። ስለዚህ ሌሎች ሀገሮችም እንደዚሁ እዚህ የተዋወቅኩት ደግሞ ነገ ሲመለስ የሚፈልገው ቦታ ጥሩ ቦታ እንጆይ አድርጎ የሚሄድበት የሚፈልገው ክልል ጥሩ ነገር እንትን ብሎ የሚሄድበት። ስለዚህ ለራሳችንም አንደኛ እርስ በርሳችን አምባሳደር ሆነናል ማለት ነው። ስለዚህ በዚህ ደረጃ ሁላችንም ጠበቆች በተቻለ መጠን ይሄ በዓል ሰክሰስፉል እንዲሆን የህግ ሰው እንግዲህ ብዙ ነገር የሚያውቅ ነው። የሀገሪቱን ህግ፣ የዓለም አቀፍ ህግ በብዙ ነገር የህግ ሰው ሁሉ ነገር ያውቃል ተብሎ ነው የሚጠበቀው። ፋክቱም ደግሞ እንደዛ ስለሆነ ስለዚህ ሁሉም እንዲሳካ በመጀመሪያ ደረጃ እስከ 17 ባለው ዝግጅት ላይ ኮሚቴ ነኝ አይደለም ሳይባል አንደኛ የማስተዋወቅ ሁለተኛ ደግሞ የሚከፈሉ ክፍያዎችን የመግቢያውን ኢንትራንስ መቼም ያው በራሳችን ነው እንትን የምናደርገው። የሆቴል ወጪ አለ፣ የተለያዩ ወጪዎች አሉ፣ የስልጠና የመሳሰሉት። ምናልባት አቶ ዮናስ እዛው ጋር ልመጣ ነው ወደ ኢንትራንሱ ወይም ደግሞ ወደ መግቢያው ጋር ስንመጣ ብዙ ስልኮች እኔ እያስተናገርኩ ነበር፣ እየደወሉልኝ ነበር። ፐርሰናል የማውቃቸው ሰዎች ሄላው መግቢያው ስንት ነው የሚል ነገር እያነሱ ነበርና አንደኛ መግቢያውን በዚሁ አጋጣሚ መግለጽ እንችላለን። የተለቀቃል የጠበቆች የፌደራል ጠበቆች ማህበር ቴሌግራም ቻናል ላይ ተለቋል፣ ይፋ ላይ ተለቋል። ሌላው ደግሞ እንደው የሌሎች ሀገራትስ እንደው
ከኛ ጋር እኩል ነው ወይ ማለት ኮምፔር የተደረገ ነገር አለ ወይ? ምንም መሰረት ተደርጎ ነው የኛ እንደዚህ ሆነው የነሱ እንደዚህ በዚህ ልክ ልዩነት ሊኖረው የቻለው የሚለውን እንደው አነሰም በዛም የሚለውን ነገሮች እናንሳና እስቲ ግልጽ እናድርግ በተቻለን አቅም። እንግዲህ እንደተባለው ነው ወጪው ወይ በመንግስት ወይ በሌላ የሚሸፈን አይደለም። ራሳችን ከበር አድርገን የራሳችንን ወጪ ነው የምናወጣው። እዛ የምንጠቀመው ነገር አለ፣ የምንዝናናበት አለ፣ ምሳ አለ፣ ራት አለ፣ ምን አለ። እጅግ ቆንጆ ፕሮግራም ነው የተዘጋጀው። የ4 ቀን ፕሮግራም ነው። ስለዚህ ይሄ እንግዲህ ወደ $250 ነው ወደኛ ሲቀየር ባለው ወደ 38500 አካባቢ ነው የሚሆነው። ስለዚህ ይሄንን ተለቋል በማህበራዊ ድረገጽ በጠበቆች ማህበር ፌስቡክ ተለቋል። እዛ ላይ አካውንቱም የኢትዮጵያ ንግድ ባንክና አመች በሚባሉ የባንኮች ተገልጿል። በዛ ገቢ ያደረጉ ከወዲሁ ጥንቅቅ አድርገን ሰርተን በጋራ እኛ በአጋጣሚ አዘጋጅ ስለሆንን ነው። ብዙ ኮሚቴ ነው፣ ብዙ ዘርፍ አለ ቀድም እንደገለጽኩት። ስለዚህ ሁሉም ኮሚቴ ነኝ ምናምን የሚባል ነገር የለም። ሁላችንም የጋራ ስራ ነው። ይህን ሰክሰስፉል የማድረግ የሁሉም ይሄ በፌዴራል ደረጃ እንኳን ከ7400 አካባቢ ጠበቃ የተመዘገበ ህጋዊ ፍቃድ ያለው የሚሰራ ጠበቃ አለ። ስለዚህ ይሄ በዓል እንዲሳካ ቀድም አንቺ እንዳልሽው እውነት ለመናገር ሲጠይቁ ነበር። እኛም መገኘት አለብን። እንግዲህ እኔ ፍላጎቱ አለ። በነገራችን ላይ ፍላጎቱ በሰፊው ነው ያየሁት። እኔ ዘንድሮ ላይ አምና ያመለጣችሁ በተለይ በአምና ፓሉ ላይ ያልተሳተፉ ሰዎች ዘንድሮ ግን በምንም ተአምር ሊያመልጠን አይገባም እና ገንዘቡ ይገለጽልን ሲሉ ነበርና ዛሬ እንግዲህ ተገልጾላቸዋል ማለት ነው። እሺ ተገልጾላቸዋል። ስለዚህ ይሄንን በተቻለ መጠን ወጪውም እንግዲህ እንደዚህ ሊሆን የቻለው የ4 ቀን ወጪ ነው። ብዙ ወጪዎች አሉ። እነዛን ለራሳችን የምንጠቀምበት ነው። ነገር ግን ያንን የምንገለገልበት ነገር የምንጠቀምበት በጣም ጥሩ ስለሆነ ሁላችንም በተባለው መልኩ ማህበራችን በሚሰጠን አቅጣጫ መሰረት ሁሉም ይሄ በዓል በዋናነት ከ17 እስከ 20 የሚካሄድ ነው። አጀንዳውንም አስተካክሎ ምን ብሎ በፕሮግራሙ ላይ መገኘትና መሳተፍ ትልቅ ታሪካዊ ኃላፊነት ነው ተብሎ ነው የሚወሰደው። ስለዚህ እያንዳንዱ ጠበቃ ምናልባት እዚሁ ጋር ላቋርጦስና እዚሁ ከገንዘቡ ጋር ሳንወጣ ለኛ እንግዲህ $250 ነው። በእኛ በኢትዮጵያ ደግሞ ብር ሲሆን 38500 አካባቢ ነው መግቢያ ብለናል ለአንድ ሰው። ነገር ግን ከአፍሪካ ለሚመጡ ደግሞ ምናልባት $400 ነው አይደለ? ከተለያዩ አፍሪካ ሀገሮች ደግሞ ለሚመጡ ኢትዮጵያ ለሚመጡ $400 ነው መግቢያቸው። ይህ እንግዲህ የሆነበትን ሁኔታ ስናጠራ ነበረ፣ ለፕሬዚዳንቱም እያነጋገርን ነበርና ምክንያቱ ምንድነው? በጣም ጫና ተፈጥረን ነው። እነሱ ሪዝን አውት ሲያደርጉ ኖ ብለው ነበረ። ማለት እኩል ነው መሆን ያለብን። እንደውም በሀገራቸው ነው የሚከናወነው። ኢትዮጵያ ላይ ነው ወጪ የለባቸውም፣ የአልጋ ወጪ የለባቸውም፣ የትኬት ወጪ የለባቸውም፣ እንዲህ አይነት ኤክስትራ ወጪዎች የለባቸውም። እኛ ግን ትኬት የፕሌን ቆርጠን ነው የምንመጣው። እንዲሁም ደግሞ እዚህ አልጋ ወይም ሆቴል ይዘን ነው የምንቀመጠውና ከዛ አንፃር የኛ ነበር እንደውም ሊቀንስ የሚገባው። እንዴት ነው የኢትዮጵያ ጠበቆች ሊቀንስ የቻለው ብለው ብዙ ቻሌንጅ እንግዲህ እንደገጠማቸው ነግረውናል የፕሬዚዳንታችንና በዚህ አጋጣሚ $250 ሊሆን ይችላል። ምናልባት ልዩነቱ እንግዲህ ወደ $150 አካባቢ ልዩነት ለኛ ዲስካውንት ተደርጎልናል። ያው እንግዲህ ይሄም ምናልባት ካለው ነባራዊ ሁኔታ አንፃር ምናልባት ጠበቆች አሁን ብዙ ጊዜ የውርስ ኬዞችን፣ የቤተሰብ ኬዞችን እንዲህ አገር ውስጥ አገርኛ የሆኑ ኬዞችን ይዘን የመንቀሳቀሱ ነገር አለ። ነገር ግን በትምህርት ራሳችንን በተቻለ አቅም አፕግሬድ አድርገን ለኔ በጣም ሮል ሞዴል ናቸው። በነገራችን ላይ አቶ ቴድሮስ ወይም ደግሞ የኛ ፕሬዚዳንት የፌደራል ጠበቆች ማህበር ፕሬዚዳንት በጣም ሮል ሞዴል ናቸው። ምክንያቱም ምንድነው ራሳቸውን አፕግሬድ ያደርጋሉ። ሁሉ ጊዜ ዓለም አቀፋዊ የሆነ እይታ ነው ያላቸው። ምናልባት እንደውም አንድ ቀን ቁጭ አድርገው ስልጠና ቢሰጡን ሁሉ ደስ ይለኛል እውነት ለመናገር አቶ ዮናስ። ለምንድነው ሁሌ እሳቸው ጋር በተቀመጥኩ ቁጥር እኔም እንደ እሳቸው ብሆን አይነት ነገር ኢንስፓየር የሚያደርግ የሆነ የሚጋባብኝ ነገር አለ። ብቻ አላቅም ብቻ ምን እንደሆነ እንጂ የሆነ ሞቲቬሽናቸው በጣም ቢዚ ናቸው። 24 ሰዓት መስራትን ራሳቸው ላይ ደግሞ መስራትን ራሳቸው ላይ ጠበቆች ራሳቸው ላይ መስራት እንደ አይነት ስልጠና መውሰድ እኮ አሁን ራሳችን ላይ ነው የምንሰራው እንጂ
ይሄ ገንዘብ አሁን ዝም ብለን ለሰንበዲ ሰጠነው ምናምን የምንለው አይደለም። ለራሳችን ነው ይሄን ገንዘብ ኢንቨስት እያደረግን ያለ ነውና ያንንም መገንዘብ ያለብን ይመስለኛል። ስለዚህ እንግዲህ $250 እኛ አንሷል በስቷል እያል ጃጅ እያደረግን አይደለም። ነገር ግን ኮምፔር ስናደርገው ከአፍሪካ ሀገሮች ከሌሎች ከአፍሪካ ሀገሮች አንፃር $150 ልዩነት አለው ለኛ ማለት ነው። የኛ ዲስካውንት ነው። እንግዲህ ሁሉም ጠበቃ በተቻለው አቅም እንደውም አቶ ቴዎድሮስ ምንድነው ያሉት ይሄ ነገር ማንንም ጠበቃ ሉዝ ባያረገው ደስ ይለኛል ነው ያሉት። ምክንያቱም እንደው ከልጆቻችን ከሚበሉት ላይም ቢሆን ቀንሰን ምክንያቱም ልጆቻችን ማብላት ማስተማር ማጠጣት የምንችለው እንደልባቸው እንዲማሩ ማድረግ የምንችለው እኛ ላይ ኢንቨስት ስናደርግ ነው ራሳችን ላይ ስናደርግ ነውና ከዛም ቢሆን ነጥለንም ቢሆን እዚህ ላይ ቢሳተፉ በጣም ደስተኛ ነኝ ሲሉ ሰምቻቸዋለሁና እንግዲህ ሁሉም ጠበቃ እንዲያስብበት ነው ይሄን እያልን ያለ ነው። ሌላው እንግዲህ ወደ መጨረሻው እየመጣን ነው አቶ ዮናስ። እሺ እንግዲህ አቶ ዮናስ ያው ጥሩ የሆነ ውይይት እያደረግን ነው። ምናልባት እንደው ተሳታፊዎቹ የፌዴራል ጠበቆች ማህበር ብቻ ናቸው ወይም ደግሞ የፌዴራል ጠበቆች ብቻ ናቸው ወይስ ደግሞ ክልሎችንም ያማክላል? እንዲሁም ደግሞ ለሌሎችስ የህግ ማህበረሰብስ እንደው ስብሰባው ክፍት ነው ወይ የሚለውን በዚህ አጋጣሚ ብናሳውቅ ጥሩ ነው አቶ ዮናስ። እሺ አመሰግናለሁ። እንግዲህ በዋናነት የኢትዮጵያ ፌዴራል ጠበቆች ማህበርና የምስራቅ አፍሪካ ጠበቆች ማህበር ጉዳይ ነው። ነገር ግን የኢትዮጵያ ሲባል የፌዴራልን ብቻ አይደለም ማለት ነው። ስለዚህ የየትኛውም ክልል አማራ ክልል ሊሆን ይችላል፣ ኦሮሚያ ሊሆን ይችላል፣ ትግራይ ዋቴቨር ብቻ ሁሉም ክልል ይሄንን ገንዘቡን እስከከፈለ ህጋዊ ፍቃድ ጠበቃ እስከሆነ ድረስ የፕሮግራሙ ተሳታፊ እንዲሆን በአክብሮትና በትህትናም ጭምር ነው የምንጠይቀው ማለት ነው እንዲገኙ ማለት ነው። ምክንያቱም ይሄ የኢትዮጵያ ጉዳይ ነው። ለፌዴራል ጠበቆች ብቻ ሳይሆን የፌዴራል ጠበቆች የተባለው ለአሰራርና ለአስተዳደር ክልሎችም የራሳቸው የጥብቅና ፍቃድ የራሳቸው ከተለያዩ እንትኖች አንጻር ከቁጥጥር አንጻር የራሳቸው የአሰራር ስርዓት ስላላቸው ነው። ስለዚህ ኢትዮጵያ ውስጥ ያለ ሎየርስ ሁሉ መሳተፍ ይችላል ማለት ነው። ሎየርስ ፍቃድ ያላቸው ጠበቆች እንግዲህ በዋናነት እነሱ ናቸው ሊሆኑ የሚችሉት መሳተፍና ፕሮግራሙ ላይ መገኘት ይችላሉ። ስለዚህ የፌዴራል ጠበቆች ብቻ ሳይሆን የፌዴራል ጥብቅና ፍቃድ የሌላቸውም የክልል ያላቸው መሳተፍ ይችላሉ። ይሄ ትልቅ ኦፖርቹኒቲ ነው። ይሄን ኦፖርቹኒቲ ደቡብ አፍሪካ ወይም ደግሞ ኬንያ ናይሮቢ ሄደን ይሄን ፕሮግራም ከምንሳተፍ እነሱ እኮ መጡ እኮ ትኬት ከፍለው አንቺ እንዳልሽው ብዙ ነገር አውጥተው ብዙ ወጪ አውጥተው እኛ ፕሮግራሙን ተካፍለን እኮ ወደ የቤታችን ሄደን በማግስቱ ነው እንደገና ልንመለስ የምንችለው። ስለዚህ የምሳ ግብዣ የተለያዩ ግብዣዎች አሉ፣ የራት ግብዣ አለ። እሱ እንደተጠበቀ ሆኖ ይሄንን ከ400 ወደ 250 የተቀነሰበት ምክንያት ብዙ ክርክር ተደርጎ ነው። እኛ ስንት ነገር አውጥተን እንደገና ሲሆን እነሱ ነበሩ እንጂ ይሄን መክፈል ለኛ ነበር መቀነስ ያለበት ቢኮዝ እኛ እንግዶች ነን። ስለዚህ ተብሎ ነበር። ነገር ግን ፕሬዝዳንታችን የአፍሪካ ጠበቆች ህብረት ፕሬዝዳንት እና የኛም ፕሬዝዳንት አቶ ቴዎድሮስ ባደረጉት ትልቅ መነጋገር የፍትህ ሚኒስቴርም ያለውን ያው ቅድም አንቺ እንዳልሽው በሀገር የታጠረ ነው ሞረፍ የኢትዮጵያ ስራ። የሌሎች ሀገሮች ግን እውቀታቸውን ቢሮ ቁጭ ብለው ቻይና ቁጭ ብሎ አሜሪካ ይሰራል፣ አፍሪካ ይሰራል፣ ተለያዩ ሀገሮች ምክንያቱም በእንትን ነው አሁን በኔትወርክ ነው አሁን በዲጂታል ዘመን ስለሆነ በዛ ነው እንትን የሚያደርጉት ማለት ቁጭ ብሎ ቢሮ ቁጭ ብሎ ስልጠና ይሰጣል፣ ገንዘብ ያገኛል። የኛ ግን አልተለመደም። ስለዚህ ይሄን ለመልመድ ብዙ ዋጋ ተከፍሎበታል እንዳልሽው በተለይ በፕሬዝዳንታችን ትልቅ ስራ ተሰርቶ ነው ይሄ ነገር። የአፍሪካ ጠበቆች እኮ የኢትዮጵያ ህግ ባለሙያዎች እኮ 60ኛ ዓመቱን እያከበረ እኮ ነው። መቼ የአፍሪካ ጠበቆች አባል አልሆነም እኮ? መቼ የኢትዮጵያ የኢስት አፍሪካ ጠበቆች ህብረት አባል አልሆነም እኮ? ይሄ እነዚህ ትልልቅ የሙያ ማህበሮች ናቸው። ስለዚህ ይሄ ግን በዚህ 3 ዓመት ይሄ አዋጅ ተከትሎ የመጣው አመራር በሰራው ትልቅ ስራ ነው ማለት ነው። ስለዚህ ትልቅ እንደ ሀገርም ትልቅ ዴዲኬሽን የታየበት ትልቅ ስራ የተሰራበት ይሄው ደግሞ ተጠናክሮ የሚቀጥልበት ነው። በተለያዩ የዓለም ሀገራት እኮ ጠበቆች ለምሳሌ ብራዚል ውስጥ
ንግግር አድርገዋል ፕሬዝዳንታችን። በዓለም ያሉ ጠበቆች ሪዮ ደ ጄኔሮ ባለፈው ያየው ዋና ነበር ከተማ ራሽያ ሄዶ ንግግር አድርጓል። ይሄ ትልቅ ጀስት የውጭ ጉዳይ ሚኒስቴር በትልቅ ደረጃ እየተሰራ ያለውን የኛም ደግሞ ማህበር በአቅሙ እያገዘ ነው። በአቅሙ ሳይሆን ከአቅሙ በላይ ትልቅ ስራ እየሰራ ነው ያለው። ይሄ ለሀገራችንም ከሙያችን ባለፈ ለሀገራችንም ምን ያህል ኮንትሪቢዩት እያደረግን ኢትዮጵያ ስሟ ሲጠራ ቴዎድሮስ ተብሎ ወይም ደግሞ ዮናስ ተብሎ ሲጠራ ሀገር ወክሎ ነው የሚሄደው ማለት ነው። መወከልም ብቻ ሳይሆን የአፍሪካ ጠበቆችን ወክሎ ፕሬዝዳንት ሆኖ ነው የሚሄደው። ስለዚህ ትልቅ ክብር፣ ትልቅ ሰክሰስፉል ነው። ሁሉም በየሴክተሩ በየማህበሩ በዚህ ደረጃ መስራት ወጣ ማለት አለብን፣ መውጣት አለብን። ለስራ እዛው ለመቅረት ብቻ ሳይሆን ሀገራችንም ሆነ ወጣ ያለ አስተሳሰብ ከዓለም ጋር መተሳሰር መቻል አለብን። ትልቅ ስራ መስራት መቻል አለብን እና ይሄን ለመስራት ደግሞ እነዚህ ኦፖርቹኒቲዎች ባለፈው የተከበረው የአፍሪካ ጠበቆች ህብረት አጠቃላይ የአፍሪካ 54 ሀገራት አባላት የተገኙበት አሁን ደግሞ ሞሮፍ የኢስት አፍሪካ የምስራቅ አፍሪካ ሀገሮች ነገር ግን የምስራቅ አፍሪካ ሀገሮች ብቻ ሳይሆን ሌሎች የአፍሪካ ሀገሮች የምዕራብ፣ የሰሜን፣ የደቡብ ሀገሮች የሚገኙበት የአራቱም ቀጠና የሚገኙበት እንደዚሁም ደግሞ ከአውሮፓና ከሌሎች ሀገሮችም ጥሪ የተደረገላቸው ትልልቅ እንግዶች የሚገኙበት ነው። ይሄ ፕሮግራም ባይዘው የመክፈቻ ንግግሩም በክቡር ጠቅላይ ሚኒስትሩ መደረግ ያለበት ነው። በዛ ፕሮቶኮል ነው ይደረጋል ብለን ተስፋ እናደርጋለን። ጠቅላይ ሚኒስትሩ ቀርበው ንግግር ያደርጋሉ የመክፈቻ ንግግሩም የሚላለ ምናልባት እንግዲህ ጠቅላይ ሚኒስትሩ ይመጣሉ ብለንም እንግዲህ እንገምታለን። እንደ አንድ ጠበቃ መተው ይሄን ፕሮግራም ቢከፍቱልን ደስ ይለናል። ትልቅ እንደ ሀገራዊ ስለሆነ ሀገራዊ ገጽታ ነው ያዘው። ለሳቸው ለኛም ክብር ነው፣ በጣም ክብር ነው ለነሱም አፍሪካን። አሁን የሌሎች ምናልባት ፕሬዚዳንታችን አቶ ቴዎድሮስ ሲያወሩ ነበርና የሌሎች ቦታዎች ሲከበሩ እንዲህ አይነት ትላልቅ የሆኑ ጉባኤዎች ሲደረጉ የሀገሪቱ ጠቅላይ ሚኒስትሮች እየመጡ ነው መክፈቻ ንግግሩን ወይም ደግሞ ፕሬዚዳንቶች እየመጡ ነው መክፈቻ ንግግሩን የሚያደርጉትና እኛም በዚህ ልክ ነው የምንጠብቀው እያሉ ነበረ አቶ ቴዎድሮስ። እኛም እንግዲህ በዛው ልክ እንጠብቃለን ማለት ነው መላው ጠበቃ። ስለዚህ ማን ይሳተፋል የሚለውን ያው አቶ ዮናስ በደንብ ገልጸውልናል። በዚህ አጋጣሚ ያው ለክቡር ጠቅላይ ሚኒስትራችን እንግዲህ የመክፈቻ ንግግሩን ይህንን ትልቅ የሆነ የአፍሪካ የህግ ማህበረሰብ 30ኛ ጉባኤውን የመክፈቻ ንግግርም እንዲያደርጉልን እንግዲህ ጥሪያችንን በወጋ ፕሮግራም ስም እናስተላልፋለን አይደለ አቶ ዮናስ? ተስፋ እናረጋለን። እሺ አቶ ዮናስ ምናልባት ጠቅሰውታል ቅድም ተሳታፊዎች እነማን ናቸው የሚለውን እንግዲህ አንስተናል። በዋናነት የፌዴራል ጠበቆች ማህበር ይሁን እንጂ ላይሰንስ ያላቸው የፌዴራል ላይሰንስ ያላቸው ጠበቆች ይሁን እንጂ የክልልም ጠበቆች ላይሰንሱ ያላቸው እንደሚሳተፉ እንዲሁም ደግሞ የተለያዩ የኢትዮጵያ ክልል ፕሬዚዳንቶችም እንደሚሳተፉበት አጠቃላይ የህግ ማህበረሰብ ሁሉም ሊሳተፍ እንደሚችልና ያው መግቢያውን ከከፈለ ይጠቅመኛል ብሎ ካሰበ መግባት እንደሚችል እንግዲህ ግልጽ የሆነ ነገር አውጥተዋል ማለት ነው። በማህበራችን በኩል ይሄ ነገር ታውቋል። ስለዚህ እንግዲህ ማጠቃለያን የቀረው ቀረ የሚሉትን አጠር ያለች ሀሳብ የሚያስተላልፉትን መልእክት ካለ ድሉ ልስጦትና በዚሁ እናጠናቀቃለን። እሺ እጅግ አድርጌ አመሰግናለሁ። ባጭሩ ይሄ ፕሮግራም የተሳካ እንዲሆን የኢትዮጵያ ጠበቆች፣ የኢትዮጵያ የህግ ማህበረሰብ እንደዚሁም ደግሞ የከተማ አስተዳደሩ ከክብርት ከንቲባችን ጀምሮ የፌዴራል ፖሊስ እንግዶችን በመጠበቅ የአዲስ አበባ ፖሊስ ምንም አይነት ደስ ብሏቸው እንዲሄዱ እንጂ ምንም አይነት ቅያሜ ሳይዙ አንድም ሰው ጭምር ማለት ነው ደስ ብሏቸው ቤታችን፣ ሀገራችን፣ አፍሪካ የአፍሪካ የነጻነት ተምሳሌት ብለው ነው የሚመጡት። ስለዚህ ያንን ደግሞ እንግዳ ተቀባይነታችን ሆቴሎች የተለያዩ የሚገቡበት የባህል እንደ ጠቀሽ የተለያዩ እንደ ቶቶት አይነት የሀበሻ ሌሎችም የተለያዩ ጥሩ ከተማ ውስጥ ቤቶች አሉ። እነዛ ሲሄዱ በተገቢ ሁኔታ ወንድሞቻችን ናቸው እህቶቻችን ናቸው ብለው በደንብ እንትን ማድረግ አለበት። የከተማ አስተዳደሩም ደግሞ ሊጎበኙ የሰራቸው የለፋባቸው የተደከመባቸው ብዙ ፕሮጀክቶች አሉ። እነዛን ሁሉም ዞር ብለው እንዲጎበኙ ምናልባት በመርሃ ግብር ውስጥም ያለ ይመስለኛል አላ ጉብኝት ፕሮግራም አለ። ስለዚህ ይሄንን በዚህ አጋጣሚ የከተማ አስተዳደሩም እነዚህ አምባሳደሮች ናቸው፣ ሎየርስ ናቸው። ኢትዮጵያን አዲስ አበባን መርጠው ፈልገው እዚህ ከሄድልን ብለው የመጡበት ሁኔታ ነው። ልክ የአፍሪካ ህብረት ከኢትዮጵያ ይውጣ ተብሎ ብለው መሪዎች እንደጮሁት ሁሉ ከኢትዮጵያማ እንዴት ይወጣል? ኢትዮጵያ እኮ እናት ሀገራችን የነጻነት ተምሳሌት ተብሎ
እዚሁ ለ50 እና 60 ዓመት እዚሁ እንዲቆይ የተደረገበት በዛ ምክንያት ነው። ይሄም ደግሞ ማህበራችን ትልቅ ማህበር ነው። እውቀታቸውን ገንዘባቸውን ይዘው ነው የሚመጡት። ስለዚህ በሚገባ የከተማ አስተዳደሩም ሁሉም የሚመለከተው አካላት ኢትዮጵያን ከተማችን ወዳለሁ የሚል የቢዝነስ ሆቴሎች፣ የተለያዩ ተቋማት ተገቢውን መስተንግዶ ማድረግ አለባቸው። ከፍትህ ሚኒስቴር ጋርም በጥሩ ሁኔታ እየሰራን ያለ ነው። በሚኒስቴር ሌቭል በሚኒስቴር ዴኤታ ሌቭል አንዳንድ ጊዜም ደግሞ በአማካሪዎቻቸው አማካኝነት ዲስከስ እያደረግን የተሻለ ስራ እየሰራን ነው። ይሄም በመጨረሻ ላይ ይህንን ጠንካራ ማህበር ራሱን በራሱ እንዲያስተዳድር ትልቅ ማህበር እንድንመሰረት በአዋጅ ቁጥር 12/2013 በወጣው ትልቅ ማህበር መንግስትም ፓርላማውም የኢትዮጵያ መንግስት ራሳቸውን በራሳቸው ነፃ ሆነው ያስተዳድሩ ተብሎ ከፍትህ ሚኒስቴር በአዋጁ አንቀጽ 98 ላይ በ2 ዓመት ውስጥ ራሱን ችሎ ይወጣል ይላል። ስለዚህ ይህንን በዚህ ደረጃ መብታችንንም በሚገባ ኤክሰርሳይዝ ራሳችን በራሳችን የምናስተዳድርበት፣ ስልጠና የምንሰጥበት፣ ፍቃድ የምንሰጥበት፣ የተለያዩ ስራዎችን የምንሰራበት ትልቅ የሙያ ማህበር ተደርጎ እንዲቋቋም ተደርጓል። ስለዚህ በዚህ ፕሮግራም ላይ ደግሞ እንደጠቀስኩት ትልልቅ የስራ ኃላፊዎች ጥሪ እናደርጋለን። ለክቡር ጠቅላይ ሚኒስትራችን ለክብርት ከንቲባችንን ቢገኙልን ደስ ይለናል በዚህ አጋጣሚ። ምክንያቱም ይሄ ትልቅ በዓል ስለሆነ ማለት ነው እና በዚህ ደረጃ ሁሉም ከማን ይጠበቃል የሚለውን ነገር በዝርዝር የተወያየንበት ነው። ሰክሰስፉል እና እጅግ ደስ የሚል ታሪካዊ በዓል ጉባኤ እንደሚሆን እምነቴ ጽኑ ነው። ይሄ ደግሞ በአባላቶቼ፣ በስራ ባልደረቦቼ፣ በክቡራን ጠበቆች፣ የሙያ ባልደረቦቻችን ሙሉ እምነት አለን። ይህም በዓል እንደምናሳካው በዓሉን ደግሞ አቴንድ እንደምናደርግ ጉባኤው ላይ እንደሚሳተፉ የሚሰሙን ጓደኞቻችን እንዳልሽው እየጠየቁ ምን እያሉ ነበር። አሁን ይፋ ሆኗል። ስለዚህ ክፍያውን ከፍለው በባንክ አስገብተው በተባለው ቀንና ሰዓት እንዲገኙ በማክበርና በትህትና ከስራ ባልደረባዬ ከክብርት ትሩፋትና እንደዚሁም ደግሞ ሚዲያውን በዚህ አጋጣሚ እጅግ አድርገን ማመስገን እንፈልጋለን። ቴንኪዩ። እሺ እኔም አመሰግናለሁ አቶ ዮናስ። ምናልባት እንግዲህ ያው ጥሪያችንን በዚህ አጋጣሚ ለማስተላለፍ ነው። ክቡራን ጠበቆች፣ ሁሉም የህግ ማህበረሰብ ኢትዮጵያ ውስጥ የምትገኙ ሁሉ ይሄንን ፕሮግራም ይሄንን ጉባኤ እንድትሳተፉ እንግዲህ ጥሪያችንን ከወዲሁ ማስተላለፍ እንፈልጋለን። እንደ አንድ ኮሚቴም እንግዲህ ያለብንን ኃላፊነትም ከመወጣትም አንጻር ይሄንን ማድረግ አለብን። ምናልባት አሁን አቶ ዮናስ ጠቅሰውታል። ከፍትህ ሚኒስቴር ጋራ ከሚኒስቴር ዴኤታዎቹ ጋር እንዲሁም ደግሞ ከአማካሪም ጭምሮች ጋር እንግዲህ እየተወያየ ነው የፌዴራል ጠበቆች ማህበር እየሰራ ያለው በደንብ ወደፊት እየሄደበት ያለበት ሁኔታ ነው ያለው አሁን ላይ። ስለዚህ ሁሉም ሰው እንግዲህ መጥቶ በዚህ ጉባኤ ተሳታፊ ሆኖ ራሱ ላይ እንዲሰራ እንግዲህ ምን መክረው ከዚህ ውጪ ምንም ማለት አንችልም። እንግዲህ አመሰግናለሁ አቶ ዮናስ፣ ጥሩ ውይይት አድርገናል። ቴንኪዩ በጣም። ክቡራንና ክቡራት የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ፕሮግራማችን እስካሁን ያያችሁትን የተከታተላችሁት ይመስል ነበረ። እንግዲህ ጥሩ የሆነ ቆይታ ከኛ ጋር እንደነበራችሁ ባለሙሉ ተስፋ ነን። በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር የምንገናኝ ነው የሚሆነው። እስከዛው ቸር ሰንብቱልን። ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ ይህ ከፌዴራል ጠበቆች ማህበር የሚተላለፍላችሁ መልእክት ነው። መልእክታችንም ምንድነው? በህዳር 17 እስከ ህዳር 20 ባለው ጊዜ ውስጥ በስካይላይት ሆቴል የምስራቅ አፍሪካ የህግ ማህበረሰብ ጉባኤ ይደረጋል። በዚህ ጉባኤ ላይ እንግዲህ የተለያዩ ሀገሮች ምናልባትም ከ1000 በላይ የሆኑ ሀገሮች እዚህ ኢትዮጵያ በመምጣት ተሳታፊ ይሆናሉ። እኛም ኢትዮጵያ እንግዲህ ኢትዮጵያ ውስጥ ነው የሚከናወነው። እኛም እንደ አንድ የኢትዮጵያ ማህበረሰብ እንግዲህ ኢትዮጵያ ናት ጉባኤ ነው የምታዘጋጀው። ሁላችንም ጠበቆች፣ የፌዴራል ጠበቆች፣ የክልል ጠበቆች እንዲሁም ደግሞ አጠቃላይ የህግ ማህበረሰብ ሁላችሁም እንግዲህ በዚህ ፕሮግራም ላይ ተሳታፊ እንድትሆኑ የፌዴራል ጠበቆች ማህበር እንግዲህ እናንተን ጋብዟል። ፕሮግራሙን እንግዲህ የሚያዘጋጀው የፌዴራል ጠበቆች ማህበር ከፍትህ ሚኒስቴር ጋር አብሮ በመሆን ነው። በዚህ ፕሮግራም ላይ ሁሉም ጠበቃ፣ ሁሉም የህግ ማህበረሰብ፣ የፌዴራልም የክልልም ጠበቆች እንግዲህ ተጋባዥ እንዲሆኑ ፕሮግራሙን እንዲጋበዙ እንዲከታተሉ እንግዲህ ግብዣችን ነው።
እንግዲህ የምንገኘው እዚህ ፕራይም ስቱዲዮ ወጋ የተሰኘው የህግ ፕሮግራማችን ላይ ነው። ወጋ ፕሮግራማችን እንደሚታወቀው ህግና ህግ ነክ ጉዳዮችን ብቻ ወደ ማህበረሰባችን የሚያደርስ ፕሮግራም ነው። እንግዲህ ጥሪያችንን በወጋ ፕሮግራም ስም ነው ወደ እናንተ የምናስተላልፈው። ወጋ ፕሮግራም እንደሚታወቀው የተለያዩ ፕሮግራሞችን የህግ ፕሮግራሞችን ህግና ህግ ነክ ጉዳዮችን ብቻ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን ላለፉት ዓመታት ሲያደርስ የቆየ ፕሮግራም ነውና በወጋ ፕሮግራም ስም ጥሪያችንን ማስተላለፍ እንወዳለን። እናመሰግናለን።